ወንድ ልጅ በተፈጥሮ ምን አይነት ሴት ነው ከህይወቱ እንድትወጣ የማይፈልገው ወይም እሷን ማጣት የሚፈራው የሚለውን ጥያቄ በዛሬ ቪዲዮአችን ላይ እንመልሳለን። ህይወት ውስጥ አንቺን ለማቆየት በጣም እንዲለፋ፣ አንቺን ላለማጣት፣ አንቺን ህይወት ውስጥ ለማስጠበቅ ምንም ነገር የሚያደርግን ወንድ ክሬት ማድረግ ከፈለግሽ ምን አይነት ሴት ነው መሆን ያለብሽ የሚለውንም በውስጥ አዋቂነት እንመልሳለን። አትርሺ፣ የትኛውንም ያህል ቆንጆ ብትሆኚ መልክ የሚቀየር ነገር እንደሆነ መርሳት የለብንም። ሀብታም ብትሆኚ በአንድ ቀን ሊጠፋ የሚችል የትኛውንም ያክል የተማርሽ ሴት ብትሆኚ ያ ፓውርሽ አንድን ወንድ አንቺ ጋር ሊያቆየው እንደማይችል በዛው ልክ ታዲያ መርሳት የለብንም። ነገር ግን ናቹራሊ በተፈጥሮ የሁሉንም የማሟላ የትኛውን ወንድ የሚመኛት እጁ ለማስገባት ፋይት የሚያደርግብኝ ሴት ነኝ ብለሽ ብታምኝም የጊዜ ጉዳይ ነው። ባይዘይ ማለት ከሆነ ጊዜ በኋላ ምን ትሆኛለሽ? ያ ዋጋሽ በወንድ ልጅ አይን እየቀነሰ ነው የሚመጣው። ነገር ግን መቼም ዋጋዋ የማይቀንስ ሁሌም ህይወት ውስጥ እንድትቆይ የሚፈልጋ ሴት ምን አይነት ኢንግሪዲያንቶች አሏት፣ በውስጧ ምን አይነት ንጥረ ነገሮች አሏት፣ ወንድ ልጅን እንዴት መያዝ እንዳለባት የምታቅ ወይም ወንድ ልጅ እንዴት ህይወቷ ውስጥ ማቆየት እንዳለባት የምታቀን ሴት ነው አብዛኛው ወንድ ህይወት ውስጥ ማጣት የማይፈልገው ወይም ልልቀቃት ቢል ራሱ ያ አቅም የማይኖራት። ስለዛ ሚስጥር ነው የምናወራው። አትፍሪ። ዛሬ የማነሳቸውን ነገሮች ለመተግበር ዛሬ እዚህ ቪዲዮ ላይ የምንጠቅሳቸውን ወይም የምናነሳቸውን ፓወሮች አንቺ ላይ ለመስራት አንቺ ጋር እንዲኖሩ የትኛውንም ዋጋ መክፈል መቻል አለብሽ። ምክንያቱም እነዚህ ላይ ስትሰሪ ነው በቀላሉ የምትፈልጊውን ነገር ህይወትሽ ውስጥ ማቆየት የምትችይው። እሱ ጋር ሄደሽ አይደለም የምትሰሪው፣ ራስሽ ላይ ስትሰሪያቸው ወይም ይሄንን ማድረግ አለብኝ፣ ይሄንን ሳድረግ መፍራት የለብኝ፣ ይሄ ነው ትክክለኛ ውጤት የሚሰጠኝ ብለሽ ማመን አለብሽ። ታዲያ እንዴት ልመን ካልሽ እውነተኛ በስነ ልቦና ላይ የተረጋገጡ መፍትሄዎችን ወይም ሳይኮሎጂካል ፋክቶች ወንድ ላይ የሚሰራው ነው እምነግራችሁ። ከኔ ከታችሁ ጋር እስከ መጨረሻው ድረስ በመቆየት ከወንድ ልጅ ጋር ያላችሁን የትኛውንም ኢሹ የሚፈታላችሁን ሀሳቦች ነው የምነግራችሁ። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ ሁለት። እዚህ ቻናል ላይ እንደምታውቁት ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወታችንን ቀላል የምናደርግበትን ሀሳቦች እናነሳለን። ታዲያ ይህንን ቻናል ሰብስክራይብ ካላረጋችሁ በካችሁ ሰብስክራይብ የሚለውን ተጫኑ። አብራችሁ የደወል ምልክቱን መጫን በፍጹም እንዳይረሳ። ለብዙ እህቶቻችን እንዲደርስ የቪዲዮውን ሀሳብ ደግሞ ዩቲዩብ እንዲወደው ላይክ በማድረግ እንጀምራለን። አብራችሁኝ ቆዩ። አንደኛው በማንኛውም ሰዓት ልትተይ ወይም ከሱ ህይወት ለመውጣት ዝግጁ የሆንሽ ሴት መሆንሽን ሲያቅ ነው። ዝም ብዬ ነው እንደ መውጣው እኔ እሱን ህይወቴ ውስጥ ለማቆየት መፍትሄ እየፈለኩ ነው ልትይ ትችያለሽ። ነገር ግን ቆንጂት አንቺን ማጣት የሚፈራው ወንድ ልጅ ወይም አንቺን መተው እንዲያስፈራ የሚያደርገው አንቺ ላይ የሚያየው አቅም ነው። ያ አቅምሽ ደግሞ መሆን ያለበት እሱ ለምሳሌ መርዛማ ሲሆን፣ በጣም ራስ ወዳድ ሲሆንብሽ፣ ወይም የማትወጂውን የማትፈልጊውን ባህሪዎችን ሲያሳይሽ፣ ለፍቅር ህይወታችሁን አንቺን ብቻ ፋይት እንድታደርጊ ሲያረግ፣ የእሱን ኃላፊነት አንቺ እንድትጫወቺ ወይም ግንኙነታችሁን ለማስቀጠል ሁሌም አንቺ እንድትለፊ የሚያደርግሽን ወንድ ህይወትሽ ውስጥ ማቆየት ከፈለግሽ አንቺ ነሽ እንጂ እዛ ህይወት ውስጥ መቆየት የፈለግሽው እሱ አይደለም። ነገር ግን እነዚህን ነገሮች ራሱ በአግባቡ ካልሰጠሽ ወይም ምንም አይነት ነገር ልክ ያልሆነ ነገር በሁለታችሁ መሃል ወይም ግንኙነታችሁን ወደ ቁም ነገር የማይወስድ ድርጊቶችን መቃወም የምትችይ ሴት እንደሆንሽ ሲያቅ ወንድ ልጅ አንቺን ማጣት ይፈራል። ምክንያቱም እንደዚህ አይነት ሴት ውስጥ ምን አይነት ኢንግሪዲየንት እንዳለ ታውቃላችሁ? በጣም ራሷን ትወዳለች፣ በጣም ራሷን ታከብራለች፣ ዋጋዋን ታውቃለች። ደስታዋን በማንም የምትሸጥ ወይም በማንም ላይ የስሜት ጥገኛ ያልሆነች ሴት ናት። እሱ ላይ የስሜት ጥገኛ ከሆንሽ እመኚኝ መቼም ቢሆን የትም እንደማትሄጂ ያውቃል። ስለዚህ በማንኛውም ሰዓት አላስፈላጊ ነገሮችን ካየሽበት ወይም እዛ የፍቅር ግንኙነት ውስጥ የሚያቆይ ምንም አይነት ነገር ከሌለ ስላፈቀርሽው ብቻ የእሱ ፍቅር ብቻ ስላሸነፈሽ እስካሁን ያነሷቸው አቅሞች ስለሌሉሽ ወይም ለአንቺ ለራስሽ በቂ ፍቅር በቂ ክብር ስለሌሉሽ ወይም አፍቃሪ ነኝ ብለሽ ታስበሽ አረ እኔ በጣም ራሴን ወዳለሁ አከብራለሁ ዋጋዬን አውቃለሁ ግን አፍቅሬው ነው ፍቅር እውር ነው ታውቂ የለ ምናምን ነው። ፍቅር ከእንደዚህ አይነት ነገር አያድንሽም። የሚያድንሽ ምን ስታደርጊ ነው? አንቺን ስታስቀድሚ ነው። አንቺ ከማይገባሽ ቦታ መሄድ እንደምትችይ ለሰዎች ስታሳያቸው ነው አክብረውሽም ወደውሽም ወይም አንቺን ማጣት ፈርተው የሚኖሩት። ይሄ እንዴት ሊገባን እንደማይችል አላውቅም። በእርግጥ የፍቅር ስሜት ከባድ ነው። ይሄ የሚክድ የለም። ያስጨንቅሻል፣ ያስለቅስሻል፣ ያለ እሱ መኖር እንደማትችይ ሊሰማሽ ይችላሉ። ግን እነሱ ፎልስ ናቸው፣ የውሸት ስሜቶች ናቸው። ለጊዜው የሚቆዩ ነው።
ጠንካራውና እውነተኛውን ስሜት ግን ክሬት ማድረግ የምትችው መጀመሪያ ለራስሽ ሰተሽ ከዛ ያንን ሰዎች ላይ አላይ ስትይ ከዛ ቦታ መሄድ ስትቺ እነዛ ሰዎች መታረም ካለባቸው ይታረማሉ። በመጀመሪያ ደረጃ ሲጀመር ራሱ ይሄ ኢንግሪዲያንት ከሌለሽ፣ ይሄ ማንነት ከሌለሽ፣ ከማያከብሩሽ፣ ከማይወዱሽ፣ ከማይጠብቁሽ ተመሳሳይ አቅም ላንቺ ከማያሳዩ ሰዎች ጋር በተቃራኒ እንደሆኑ መርዛማ ከሆኑ ሰዎች ጋር መቆየትን ከመረጥሽ በግልጽ ያሳያል። ነገር ግን ሲጀመርም ለራስሽ የምትሰጪው ቦታ፣ ፍቅር፣ ክብር አትራክት የሚያደርገው በራሱ የምትፈልጊውን አይነት ሰው ነው። ያ ሰው ደግሞ መጥቶ እንኳን ከጊዜ በኋላ ምናልባት በራሱ ምክንያት በብዙ ነገሮች ጋር ባህሪው ሲቀየርም ይሆናል ደስ የማይል ነገር ስታይበት ልትሄጂ እንደምትችይ ልትሰይ እንደምትችይ ያን ያህል በራስሽ እንደምትተማመኝ ከማይገቡሽ ሰዎች ጋር ኢነርጂ ማታጠፊ ሴት እንደሆንሽ ሲያቅ አንቺን ማጣት ይፈራል። ምክንያቱም ማትደገሚ ወይም ማትገኝ ሴት ነሽ። ስላፈቀርሽ ለማንም ዋጋ ማትከፊ። ታዲያ በተሳሳተ መንገድ እንዳትረዱኝ፣ ባይዘ ለፍቅር ዋጋ ይከፈላል። አንቺ ግን ራስሽን መክፈል ያለብሽ ለሚገባቸው ብቻ ነው። ፍቅርሽ ላይ ለማይገባቸውና ለማይገባቸው ደግሞ ማንም ምንም አይነት ታይትል ቢሰጥሽ ራስሽን አስቀድሚ። የዛኔ ታይዋለሽ ለውጡ። እስቲ ሞክሪ። ሁለተኛ፣ ወንዶች በህይወታቸው ማጣት የሚፈሩት የማይፈልጉት ሴት በጣም ሰላም መሰጣቸው ድራማ ኪውን ያልሆነች ሴት ናት። ብዙ ጊዜ ካያችሁ እስቲ ቤስት ፍሬንዳቸው ወይም የሴት ጓደኛቸው ማጣት የማይፈልጉት ለምን ይመስላችኋል? ድራማ አይደለችም። ቀጥታ ትነግረዋለች ስሜቷን። የመጀመሪያ፣ ሁለተኛ ፊት ለፊት ያወራሉ። ሶስተኛ ደግሞ እንደፈለገ ነፃነት ትሰጠዋለች። ራሱን እንዲሆን የፈለገውን እንዲናገርና ኢቭን ደካማ ጎኑን ለማወቅ ዝግጁ ስለሆነች ያንን ለመንገርም ትመቸዋለች። ብዙ ጊዜ በጣም አግብቶ እንኳን የሆነች ጓደኛ ህይወት ውስጥ ትቆያለች። በርቀትም ቢሆን ካያችሁ ካላቸው ነው። ታዲያ ጥሩ ነው አይደለም የሚለው እናንተ ተወስናላችሁ። ነገር ግን በጣም ትልቅ ዋጋ የሚሰጡት ድራማ ሳታበዢ ስትቀሪ ነው። በእያንዳንዱ ነገር አሁን የእሱን አቴንሽን ለማግኘት ምናልባት ችላ ሲልሽ መሄድን መምረጥ ወይም ርቀትሽን ጠብቀሽ ለሱ ስፔስ ሰተሹ ወደ ራሱ እንዲመለስ ማድረግ ስትቺ በማልቀስ ኦር የሆነ ነገር ድራማ በመፍጠር የእሱን አቴንሽን ለማግኘት የምትሞክሪ ከሆነ በምን ቀን ልገላገላት ነው የሚለው አይደለም ህይወትሽ ውስጥ አንቺን ለማቆየት። ስለዚህ የምትጠቀሚያቸውን መንገዶች እንዳልኩሽ የሆነ ትኩረቱን ባህሪውን ሲቀይር የምትጠቀሚያቸውን ቴክኒኮች ማወቅ መቻል አለብሽ። ድራማ እንዳይበዛባቸው፣ እሱ እንዲያዝንልሽ፣ እሱ እንዲወድሽ፣ እሱ እንዲጠብቅሽ፣ እሱ እንዲያከብርሽ፣ ከሱ የሚገባሽን ነገር ለመቀበል ድራማ መስራት፣ የውሸት አክት ማድረግ ጭራሽ ነው በደንብ ነው የሚያውቁት። ባይዘ በደንብም እናስታውቃለን። ስለዚህ ይሄ ደግሞ ዋጋሽን ቀን በቀን የሚያሳንስ ነው። እንደፈለግሽው አይነት ውጤት አይደለም የሚሰጥሽ። አንድን ወንድ ምሳሌ ጠቅሼ ይልሻል። አሁን ለምሳሌ አቴንሽናቸውን በጣም ከሆነ ጊዜ በኋላ ችላል ይችላሉ። ቢዚ ነኝ ሊልሽ ይችላል። ኦር ርቀቱን የመጠበቅ አዳዲስ ባህሪዎችን የማምጣት ባህሪ ሊኖሩ ይችላል። በእነዚህ ሰዓቶች ምን ላድርግ የሚለውን ነገር ራስሽን ጠይቂው። ስፔስ ልስጠውሽ፣ ርቀቴን ልጠብቅ፣ ራሴ ላይ ፎከስ ላድርግ፣ በምን መንገድ ቀልቡን፣ ሀሳቡን፣ አቴንሽኑን ልውሰድ የሚለውን ጥያቄ ስትመልሺ ይሄ ነው የሚመጣው። በቃ ጊዜ ትሰጪዋለሽ። ምን ተፈጠረ ብለሽ ትጠይቂዋለሽ። ምላሹን ታይዋለሽ። ምላሹ ላይ እርምጃ ትወስጃለሽ። ምንም አልሆንኩም፣ ይሁን ቢዚ ሆኜ ነው፣ ኦኬ እሺ። ጊዜ ትሰጪዋለሽ። ሊናፍቅሽ ይችላል፣ ሊያስጨንቅሽ ይችላል፣ የተቀየረ የጠላሽ ከዚህ በኋላ የማይወድሽ ሊመስልሽ ይችላል። እነዚህ ግን የራስሽ ሀሳቦች ክሬት ያደረግሻቸው ከሱ እውነታ ጋር ላይገጣጠሙ ይችላሉ። ያሰብሽውም ሀሳብ ወይም ደበነፍስሽም የነገረሽ ነገር ልክ ቢሆን አንቺ ሪያክት የምታደርጊበት መንገድ ድራማ ከሆነ የምትፈልጊውን ውጤት አይሰጥሽም፣ ወይም የምትፈልጊውን የምትወጂውን ወንድ አይመልስልሽም። በተቃራኒው ግን ይሄ ፓወር ካለሽ፣ ይሄ ብልሃት ካለሽ፣ ይሄ መልአክ ካለሽ እስቲ አስቢ። በቃ ኦኬ ጊዜ ልስጠው፣ ስፔስ ልስጠው፣ እንደዚህ ሆኖ በዚህ ምክንያት ነው፣ ምን ይቀርብኛል? ያ መጀመሪያ ላይ ያነሳኋቸውን ኢንግሪዲያንቶች ፎከስ ኦን ዮርሰልፍ፣ ራስሽ ላይ ትኩረት ስታደርጊ፣ ግሎ ስታደርጊ፣ ስታንጸባርቂበት እያንዳንዷን ክፍተት ያጠባል። በምንም ታሪክ እድል አሰጪውም ማለት ነው። ሁሉም ሰው ውጣ ውረድ አለው። ዝቅ የሚልበት ሰዓት ላይ ከፍ የሚልበት፣ የስሜት መቀያየር፣ የነገሮች አለመመቻቸት፣ የባህሪ ለውጥ ሊመጣ ይችላል። ይሄ ታዲያ የባህሪው ለውጥ ሪል ሆኖ ከህይወትሽ እንዲወጣ የሚያደርገው ድራማሽ ነው። እሱ እንዳትረሽ። ስለዚህ ድራማ አቁመሽ ብልህ ሴት መሆን፣ እሷን ከማጣ ይሄንን ባህሪ ብተው፣ ስናደድ የማመጣውን ባህሪ፣ ሲከፋኝ የማመጣውን ባህሪ፣ ምናልባት ደግሞ አንዳንድ የስሜት ዳውን መሆን አለ መውረድ ምናልባት ቀዝቀዝ ሲልብሽ ይሄንን ብተው ይሻለኛል፣ እሷን ያሳጣኛል ይሄ ባህሪ የሚለውን እንዲያስብ ታደርጋለች። ምክንያቱም ካጠገብሽ በራቀ ቁጥር አንቺ ራስሽ ላይ ተኩረሽ አዲስ ማንነት፣ ውብ የሆነ ጠንካራ ሴትን ነው እንጂ የምታመጪው ድራማ እየፈጠርሽ የእሱን አቴንሽን ለማግኘት በትርት የምትይ ሴት እንዳልሆንሽ አሳየው እስቲ። የዛኔ አንቺን እንዴት ማጣት እንደሚፈራ ራሱ በቃሉ በአንደበቱ ይነግርሻል። ሞክሪው።
ሶስተኛ ወንዶች በባህሪያቸው በተፈጥሯቸው በጣም ማጣት የሚፈሩት ሴት ወይም እሷ ላይ ካለ ማጣት የሚፈሩት ነገር የምትረዳቸውን ሴት ነው። ስሜታቸውን የምትረዳ ሴት። ስሜቱን ትረጃለሽ? የፍቅረኛሽን በዙሪያሽ ያለውን ወንድ ስሜት ትረጃለሽ? ይህን ጥያቄ ራስሽን ጠይቀሽ ታውቂያለሽ? እነሱ ተፈጥሯቸው ስነ ልቦናቸው ማንም አይረዳንም። እኛ ኃላፊነት አለብን። እኛ ነገሮችን የመፍታት እኛ አዳማጭ እንጂ ተደማጭ አይደለንም የሚል ጫና አለባቸው። ናቹራሊም በስነ ልቦና እውነትም ነው። ወንድ አይደለህ እንዲህ አይደለም ይባላል። በዚህ ውስጥ ያችን ዳይመንድ የሆነች ሴት ካገኘ ሀውካም እንዴት አንቺን ስለማጣት ያስባል? አንቺን ከሚያጣ ራሱን ቢያጣ ይመርጣል። በቃ ያን ያለው የሌለውን ስሜቱን አጠራቅሞ ለአንቺ መኖርን ከአንቺ ፊት መገኘትን አንቺን መጠበቅን ይመርጣል። ትንሽ እናስብ። ሁለቱ ያነሳዋቸው ራሱ ከበቂ በላይ ናቸው። እውነቴን ነው የምልሽ። ስፔስ ሲፈልግ ስፔስ የምትሰጪው አይነት ሴት፣ ጊዜ ሲፈልግ ጊዜ የምትሰጪው አይነት ሴት፣ ሁሌ ወዶሽ አፍቅሮሽ ከሆነ የመጣው ኢንቨስት አድርጎ ያገኛት ሴትን እሱን ስላፈቀረች የእሱ ስሜት ጥገኛ ሆና ራሷን ማትተው ሴት ስትሆኝለት ይሄ ራሱ አንደርስታንድ ከማድረግ ወንድ ልጅን ከማወቅ ይጀምራል ማለት ነው። ሁሌም ባለሽበት እንኳን ባትሆኝም ሰዎች ነን፣ እኛም ደካማ፣ እኛም የሆነ የመውጣት የመውረድ አላለብን። ግን አትሊስት አንቺን እንዲወድሽ ያረግሽበትን ሪዝን ወይም አንቺ ላይ ያየውን ሪዝን ከጊዜ በኋላ ፌድ ማድረግ ወይም ማጣት የለበትም ወንድ ልጅ። ከነሱ ውስጥ ደግሞ አንደኛው መልክሽ ሊሆን ይችላል፣ ውበትሽ ሊሆን ይችላል፣ አስተሳሰብሽ ሊሆን ይችላል፣ ቅርበታችሁ ሊሆን ይችላል። እሱ ፍቅረኛሽ ከሆነ በኋላ ወይም ፍቅረኛሽ ልታደርጊው ከፈለግሽ በኋላ የባህሪ ለውጦችሽ መምጣት የለባቸው። ይሄንን አንደርስታንድ ልታደርግ ይገባል። ከዛ ደግሞ ደካማ ጎኑን በነገረሽ ቁጥር ሊቀርብሽ በመከረ ቁጥር ደግሞ ወይም በወደድሽው ቁጥር ይሄ ስራ ደስ አይልም፣ ይሄንን አነጋገርን ቀይር፣ ቅርጽ ተበላሽቷል፣ ምን ሆነ ነው የሚሉ ጥያቄዎች እንዳልተቀበልሹ እንዲያስብ ያደርገዋል። በፋንታው ምን አፕን አረገ፣ ምን ተፈጥሮ ነው ንገረኝ፣ አምሂር ከአንተ ጎን ብለሽ ጆሮ እንደምትሰጪው ስሜቱን ሊነግርሽ የሚችል አይነት ሴት ስትሆኚ አንድ ደካማ ጎን ሁለት ደካማ ጎን በተጨመረ ቁጥር ጸጥ ብለሽ የምታዳምጪው አይነት ሴት ከሆንሽ ሁሌም ከጎኑ የምትደግፊው አይነት ሴት ጊዜ ጠብቀሽ ግን በምን መንገድ መፍታት እንዳለበት ወይም የራስሽን ሀሳብ የምትነግሪው በወደቀ ሰዓት ወይም ባዘነበት ሰዓት ሳይሆን ሲያልፍ እንደሆነ ሲያውቅ እቺ ሴት አትገኝም። ምክንያቱም ኦልሬዲ ራሱን አሳልፎ የሰጣት ሴት ናት። በምንም ሊቀይራት አይፈልግም እንኳን ሊያጣት ማለት ነው። ስለዚህ አንደርስታንድ እንደምታደርጊው ማንነቱን እንደተቀበልሽ ሰፖርት እንደምታደርጊው የሚወደውን ልትወጂ መውደድ ባትቺ የምታከብሪ ንግግሩን ፍላጎቱንና ሁኔታውን አንደርስታንድ የምታደርጊ በተመሳሳይ አንቺን አንደርስታንድ እንዲያደርግ ነው። ታፈቅራለሽ፣ ትወጂዋለሽ፣ ልታጫው አትፈልጊም። እሱም አንቺን ማጣት እንዲፈራ ነው ስሜት ሻረን ያንን የምታደርጊው አንደርስታንድ በማድረግ ነው። ስለዚህ በማንኛውም ሁኔታ ውስጥ ልትረጂው እንደምትችው የምትቃወሚው የምትጠይለት ኦር መቀየር ያለበት ማንነት ወይም ስሜቶች ሊኖሩሽ ይችላሉ። እነሱን ቀስ በቀስ በመንገር በቀረብሽው ቁጥር አንቺ በተቀበልሽው አንደርስታንድ ባረግሽው ቁጥር ይቀየራል ወንድ ልጅ። አራተኛ ወንዶች በተፈጥሯቸው ሁሌም አዲስ ነገር የምታስሞክራቸውን አዲስ ስሜት እንዲሰማው የምታደርገውን ሴት ማጣት ይፈራል። እነሱ ታውቃላችሁ አይደለ? በባህሪያቸው ስልቹ ናቸው። ቤታችን ውስጥ ራሱ ወንዶች ልጆች ካሉ እስቲያቸው በትንንሽነታቸው ራሱ ከአንዱ ቦታ አንዱ ቦታ መቀመጥ አለመፈለግ፣ ሁሌም አዲስ ነገር ስለመፈለግ ወይም ስሜታቸውን የሚያነቃቃ ነገሮችን ይፈልጋሉ። ቤት ውስጥ ራሱ ቁጭ ማለት ብዙ ሰዓት ብዙ ወንድ አይፈልግም። ታውቃላችሁ አይደለ? ስለዚህ ይሄ ናቹራሊ ተፈጥሯቸው እንደሆነ ከገባሽ አንቺ ሴት ነሽ፣ አንቺ ብልህ ነሽ። አንቺ ፍቅርሽን ቤትሽን ልክ ቤታችን እናቶቻችን እኛ እንደምናደምቀው አንቺም የፍቅር ህይወትሽን ልክ እንደ ቤትሽ። ታዲያ ፍቅረኛው እንደሚስቱኝ አይደለም። ቤቱ ሄደሽ ቤቱን አጽፊ፣ ልብሱን ጠቢ፣ ምን ልሁንልህ ምናምን በይ አይደለም። እዚህ ኢሞሽናል የሆኑ ነገሮች ላይ ክሬት ማድረግ በጋራ አዲስ ነገር ከአንቺ ጋር ለመጀመሪያ ጊዜ እንዲያደርግ ማድረግ ሊሆን ይችላል። መጽሐፍ አንብቦ ከሆነ ወይም ማንበብ የሚፈልገውን የነገረሽን ነገር መጽሐፍ ገዝቶ በመስጠት ሊሆን ይችላል። ለመጀመሪያ ጊዜ ነገሮችን እንዲያደርግ ማድረግ በአንቺ ምክንያት ከአንቺ ጋር ሙዚቃ በጋራ መስማት ክሬት ማድረግ ሚሞሪ ክሬት ማድረግ ስትቺ ከአንቺ ሲርቅ ሙዚቃዎቹን ሲሰማ ሊሆን ይችላል የልቡ ሙቀት ይጨምራል። በቃ አንቺን ያስባል። አንቺን የሚያስብ በየሰዓቱ ስለ አንቺ እንዲያስብ አንቺን ደስ በሚል ሁኔታ እንዲያስብ አንቺን ደስ በሚል ሁኔታ እንድትዩ ወይም ከአንቺ ጋር ያደረገው ነገር እንደሆነ ያንን ነገር ሲያደርግ ማድረግ ከቻልሽ በእያንዳንዱ እንቅስቃሴ ውስጥ ህይወት ውስጥ ትኖሪያለሽ ማለት ነው። በነገራችን ላይ ሌላ መርሳት የሌለብን ነገር ስላፈቀረሽ አይተውሽም ማለት አይደለም ወንድ ልጅ፣ ወይም አንቺን ማጣት ይፈራል ማለት አይደለም። የሆነ ነገር ስለሰጠሽም እንደዛው አይደለም። ነገር ግን በወንዱን ጠንካራ ካደረግሽ አዳዲስ ነገሮችን መፍጠር ካልቻልሽ ሊተውሽ ቢፈልግ ራሱ በሆነ ነገር ቢናደርብሽ ብትጣሉ በቃኝ ቢል ራሱ እነዛ ነገሮች ከአንቺ ጋር ያስታርቁታል፣ መልሰው ወደ አንቺ ያመጡታል። ያለ እሷ እኔ ማንም ነኝ በቃ ከእሷ ጋር ነው ሁሌ አዲስ ነገር ያለው ብሎ
እንዲያምን ጭንቅላቱን ታደርጊዋለሽ። ስለዚህ ሁሌም ክሬቲቭ መሆን መቻል አለብሽ። የሆነ ነገር መስጠት፣ ሴክስ መፍቀድ፣ ያልጠየቀሽን የሚጠየቀሽን ህይወትሽ ውስጥ ለማቆየት መስጠት ምናምን አይደለም። ወንድ ልጅም መጀመሪያ ላይ አፒታይቱን ማየት መቻል አለብሽ። አፒታይቱን ካየሽ በኋላ በጣም ጤነኛማና ራስሽን ሳትጎጂ ቴስት ያለሽ በጣም ስላንቺ ማወቅ በየቀኑ የሚፈልግ ዛሬ እንደዚህ ተደርጊ ነገ ደግሞ ላይ ሰርፕራይዝ፣ ሁሌ ሰርፕራይዝ ነሽ። ደግሞ ስለራስሽን መንገር ላይ ሊሆን ይችላል። ስለራሳችን የምንሰጠውን ኢንፎርሜሽን እኛን እንዴት እንደሚጎዳ ከዚህ በፊት ነግሬያቸዋለሁ። እንዴትም ሊጠቅመን እንደሚችል የነገርናቸው ኢንፎርሜሽን ስለኛ እነሱ ጋር ሲደርስ እንደሚሰራው ነገር ያንንንም እንደዛ እንደ ፊልም ትሪለር በመሆን ስለራስሽም ሊሆን ይችላል። እንደዚህ አይነት መንገዶች እንደዚህ አይነት ብልሃቶችን በመጠበቅ ልዩ ሴት መሆን ልዩ አርገሽ ራስሽን እሱ ውስጥ ክሬት ማድረግ ስቲል ነው የምልሽ። ኃይለኛ ፍቅርሽ እንደማሳየት ነው አይደለ? በጣም ለምንወደው ሰው ነው ይሄን የምናደርገው። ስቲል ምን ማኖር አለበት? መጀመሪያ ላይ ወደኋላ መመለስ መቻል አለብሽ። ስቲል ይሄን እያደረግሽ ራሱ ሚቆላ ከሆነ መሄድ የሚፈልግ ከሆነ ልትታዩ እንደምትችይ በኮንፊደንስ ልታሳይ ይገባል። ኮንፊደንሳችን ምን የለበትም ሁሌ በጣም ይሄ ያለ አይደለ በጣም ራስ ወዳድነታችን የሚያገልጥ ሁሉን እኔ ያውቃለሁ ከኔ በላይ ማንም የለም እኔ ልክ ነኝ የሚል ሀሳብ የሌለበት ኮንፊደንስ፣ በጣም ሀምብል ትሁት የሴትነት ኢነርጂ ያለሽ እንደዚህ አይነት ነገሮችን በውስጥ አዋቂ እየሰጠሽው ታዲያ። ስለዚህ ምን ማድረግ አለብሽ? ሁሌ ብልህ መሆን፣ አዲስ ነገር ከአንቺ ጋር እንዲያደርግ። የመጀመሪያ ነገር አዲስ ነገር ማድረግ ወንድ ልጅን አንቺን ማጣት እንዲፈራ ያደርገዋል። አምስተኛውና የመጨረሻው እስካሁን ያነሳኋላችሁን በሙሉ የሚጠቀልልላችሁ ትርጉም እንዲሰጣችሁ የሚያደርገው ራስሽ ላይ ምን ያህል ኢንቨስት ታደርጊያለሽ። አንድ ወንድ ልጅ አንቺን ማጣት እንዲፈራ፣ አንቺን ህይወት ውስጥ እንዲያቆይ፣ እንዲንከባከብሽ፣ ልዩ እንደሆንሽ እንዲሰማሽ ወይም ፕሪንስስ የሚባለውን ትሪትመንት ሁላችንም የምንመኛት ሴት አለች አይደለ? እንዲጠብቀን፣ እንዲያከብረን፣ እንዲወደን፣ እንዲፈልገን፣ ሰርፕራይዝ እንዲያደርገን፣ ስጦታ እንዲሰጠን፣ በቃ ልዩ እንደሆነን እንዲሰማን እንዲያደርግ የምንፈልገውን ወንድ እንዴት ነው ክሬት ማድረግ ያለባት ሴት ልጅ? ያንን ወንድ አንቺ ክሬት ካደረግሽው አንቺን ማጣት ይፈራል። ምክንያቱም አንቺ ያንን ማንነቱን ቢውልድ እንዳደረግሽ ያውቃል። ታዲያ ያንን ቢውልድ ያደረግሽው ደግሞ ራስሽ ጋር ባሉት ነገሮች መሆን መቻል አለበት። ከነሱ ውስጥ ደግሞ የመጀመሪያውና ዋነኛው አሁን ውስጥ አዋቂ ላይ ጠቅሼላችኋለሁ። አንቺን እንዲወድ ያደረገው ሪዝን ማወቅ መቻል አለብሽ። መልክሽ ነው? እውቀትሽ ነው? አብራችሁ ስትቀራረቡ ክሬት ያደረጋችሁት መላመድ ነው? እነዚህን መጠበቅ መቻል አለብሽ ውድ ቦታ አስቀምጠሽ። ምክንያቱም በእነሱ ምክንያት ነው እሱ ያለው ነው ወይም የመጣው በሚለው ኢምፕረስ የሆነው በሚለው እንውሰድ ዘንድ ከዛ በኋላ ምን ያህል ራሷን ትወዳለች የምትለዋን ሴት መጀመሪያ ላይ ያሏት በውስጧ ምን አይነት ኢንግሪዲየንቶች አሏት? ራሷን ትወዳለች? እንዴት ሰው መውደድ እንዳለባት ታውቂያለሽ? ራስሽን ታከብራለሽ? እንዴት እሱን ማክበር እንዳለብሽ ታውቂያለሽ? ራስሽን ተቀብለሻል? ወፍራም ነኝ፣ ቀጭን ነኝ፣ ጥቁር ነኝ ሳትይ ተቀብለሽዋል? ያንን እሱ እንደምትሰጪው ያውቃል። እንደተቀበልሽው እንዲያውቅ ታደርጊዋለሽ። ምክንያቱም እናስታውቃለን ራሳችንን ስንቀበል ቆንጆ ነሽ ስንባል ምንል ሴቶች አለ። እኔ ለፈን እላለሁ ባይዘ ከሚሉት ውስጥ አንዷ ነኝ። ቆንጆ ምናምን ሲሉኝ ዋሬቨር መድኃኒዓለም ነው ወይ ማርያም ናት ምናምን እላለሁ። ጀስት ግን ያንን ኮምፕሌን ባሌ ቢሰጠኝ አይደለም አክሴፕት የመቀበል ስትቀበዩ ያስታውቃል። እንደዛው ክብሩንም እንደዛው ክብርሽም ሲነሳ ጃስት የምትይ አይነት ሴት መሆን መቻል አለብሽ። ለድንበርሽ ወታደር ይሆንሽ። ምክንያቱም ለሱም ክብር ነገ ወታደር እንደምትሆኚ ሂኖ። ስለዚህ ምን ማድረግ አለብን? ራሳችን ላይ በደንብ መስራት አለብን። እንዲወደን ከሰጠነው ሪዝን አንስቶ ከኛ ጋር እንዲቆይ የሚያደርገውን ሪዝን አንስቶ እኛን ማጣት እንዲፈራ ያደረግንበትን ኬዞች በሙሉ በደንብ መስራት አለብን። እነዚህን ካልሰራሽላሽ ላይ ቆንጆ ነኝ፣ ቆንጆ ስለሆንኩ የትም አይሄድም፣ ሀብታም ነኝ፣ ሀብታም ስለሆንኩ የትም አይሄድም፣ እንዲህ ስለሆንኩ የትም አይሄድም፣ ቢሄድም ምንም አይመጣም። እንደዚህ አይነት እንትን የማይረቡ ጨዋታዎችን ሳይሆን እውነተኛውን እንጊር እንዲህ አንተ በቃ ቢሄድማ ይሄድ ያለሽ ግን ሲሄድ የምታለቅሽ አይነት ሴት መሆን የለብሽ። ሄዷል፣ ቻው፣ አዲዮስ፣ ላይፍሽን መቀጤ ሪል እኔ እሱ ስሜት ጥገኝ ደውለ አልደውለ ፈለገ ቴክስት ላከኝ አላከን ስልኬን አላነሳና ግድ የለኝም ትይና 2 ቀን ደውለሽ ወይም 2 ቴክስት ልከሽ ካልመለሰ ፍለጋ የምትወጪ አይነት የውሸት ማለት ነው። ምን ያህል በቂ ነሽ በራስሽ? ኦኬ ስክሪን አለው ስልኩ ይደውላል ብለሽ አምነሽ የምትቀበይ እነዚህ የሪል መስራት ያለባቸው ናቸው። እሺ በትንሽ 2-3 ቀን ችለሽ ተቆጣጣሽ ራስሽን በሶስተኛው ቀን የሚፈነዳ አይደለም። ስሜትሽን የምትቆጣጠር ሴት ራሷ ላይ በደንብ የሰራሽ ሴት ክሬት አድርጊ። እስቲ ያንቺን ማጣት እንደማይፈራ እናያለን። ሀሳቤን ከወደዳችሁት ከተቀበላችሁት ለእኔ በላይ ለሌሎች ይጠቅማል ካላችሁ ሼር አድርጉ። ሁሌም እንደምላችሁ መስማት ወይም ማወቅ ጥቅም የለውም፣ መተግበር መኖር ግን ህይወታችን ላይ ትልቅ ለውጥ ያመጣል። በተለይ የፍቅር ህይወታችን ላይ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስከመጣ ቻው።
ሰላም ሁኑልኝ።